የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። እንዲህ ነው፣ በርግጥም እንዲህ ነው። ቀዝቅዞ ባያውቅም በረዳ ለሲባል ድንገት የሚፈላ ሰከና ለሲባል ድንገት የሚንተከተክ በከርሰ ምድሩ ነዳጅ ይፍለቀለቃል። ይሁንናም በገጸ ምድሩ ግጭትና ጦርነት ይንተከተካል። መካከለኛው ምስራቅ ከባቤል መንደብ እስከ ስዊዝ ቦይ ካናልና ዙሪያ ገባው አንደኛው ሰፈር ሲረበሽ በፍጥነት ሌላኛውም ይታወካል። ይሁንናም ሰሞኑን ከሰማናቸው ተስፋን አብሳሪ ዜናዎች መካከል ሶሪያን የተመለከተው ይገኝበታል። የሰላምና የጤና ምኞታችን በያላችሁበት ይድረስ አድማጮች። ላለፉት 13 ዓመታት በእርስ በርስ ጦርነት መከራ ስታርስ አበሳ ስታጭድ የኖረችው ሶሪያም በዓለም የጥንታዊ ስልጣኔ የታሪክና የባህል መሰቦ ወርቅ የነበረችው ሶሪያም ከዓለም ከተሞች ሁሉ ቀድማ የተከተመችው የብዙ ሺህ ዘመናት ባለታሪኳም ዋና ከተማዋ ደማስቆም ታሪኳ፣ ባህሏም በዘመናት እየዳበረ የመጣው ስልጣኔዋም ከግጭትና ጦርነት አዙሪት ሳያስጥላት መቅረቱ የሚያንገበግብ ቁጭት ፈጥሮ ቆይቷል። አሁን ደግሞ በ13ኛ ዓመቱ ጋብ ረገብ ሰከን ብሏል። በንግድ በኢኮኖሚና በሌሎች የማዕቀብ ጫናዎች ወገባቸው የጎበጠው አቅማቸው ተሟጠው ጉልበታቸው ይብረከረከ የያዘው ብርቱዎቹ ታታሪዎቹ ሶርያውያን ካለፉት ጥቂት ወራት ወዲህ አዲስ ተስፋን ሳይጎናጸፉ አልቀረም። በተለይም ምዕራባውያኑ ሀያላን ሀገራት ለዓመታት በዚያች አገር ላይ የጫኑትን የማዕቀብ ሸክም ከጫንቃቸው ላይ ሊያነሱላቸው መሆኑን ባለፈው ሳምንት በሰሙ ጊዜ ገና ተግባራዊ እንኳ ሳይሆን በደስታ የየከተሞቻቸውን አደባባዮች አጥለቅልቀው ታይተዋል። ይህ ሳምንታዊው ዳሰሳ ነው። መካከለኛው ምስራቅ ሰሞኑን ሶሪያ ላይ ብቅ ብቅ ባለው የተስፋ ቡቃያ ብቻ ግን የሚገለጥ አልሆነም። በእስራኤል ሐማስ ጦርነት በታሪክ አስከፊውን ጊዜ እያሳለፈ ያለው ጋዛ ሰርጥ ቁም ስቅላቸውን እያዩ ባሉት ፍልስጤማውያን ከሁለተኛው ዓለም ጦርነት በኋላም እንደገና ደግሞ ከ1967ቱ ጦርነት ወዲህ በከፍተኛ የህልውና ስጋት ውስጥ በወደቁት እስራኤላውያን ሁኔታም ጭምር በአሳዛኝ ሁኔታው የሚገለጥ ሆኗል። የዛሬው የዳሰሳ የትኩረት ነጥባችንም ይኸው የአፍሪካ ቀንድ የቅርብ ጎረቤት የሆነው የመካከለኛው ምስራቅ ከባቢ ሰሞንኛ ይዞታ ነው። አዘጋጅና አቅራቢ ተስፋ ያለነም። ተከበራችሁ አድማጮቻችን፣ በዚህ ዳሰሳ የምንጠቀማቸው ዓመተ ምህረቶች ሁሉ እንደ አውሮፓውያን አቆጣጠር ናቸው። በሶሪያ ምድር የአልአሳድ ቤተሰብ አገዛዝ ለ53 ዓመታት ያህል ቆይቷል። አባት ቀጥሎም ልጅየው ከግማሽ ክፍለ ዘመን በላይ ተተካክተው ገዝተዋታል። ከአባትና ልጅ አገዛዝ ጥቂት እልፍ ብለን የሶሪያን ያለፈውን ግማሽ ክፍለ ዘመን ሁኔታም ከወደ መሠረቱ እንጀምረው። የአረብ ሶሻሊስት ባዝ ፓርቲ መመስረት ነበር አባትየው ሐፌዝ አልአሳድ ይበልጥ ወደ ፖለቲካው እንዲሳቡ ያደረገው። በእርግጥ የአረብ ሶሻል ባዝ ፓርቲ በተመሠረተበት በ1947 ሐፌዝ አልአሳድ የ17 ዓመት አፍላ ጉብል ነበሩ። የፓርቲው ዋነኛ ማጠንጠኛ ባዚዝም ነው። የዚህ ፖለቲካዊ ፍልስፍና ዋነኛ ይዘቶች ደግሞ አረባዊ አንድነት፣ አረብ ካልሆኑት ኃይሎች ራስን ማላቀቅና ነጻነትን ማረጋገጥና መሠረታዊ የሆኑትን ሶሻሊስታዊ መርሆዎችን መከተል ላይ የተመሠረቱ ናቸው። ሐፌዝ አልአሳድ ከዓመታት በኋላ ወደዚህ ፓርቲ ተቀላቀሉ። እርሳቸው አባል የሆኑበት ፓርቲ በ1963 የሶሪያን ሥልጣን በመፈንቅለ መንግሥት ተቆጣጠረ። ያኔ ሐፌዝ አልአሳድም በኩዴታው ተሳታፊ ነበሩ። ከ8 ዓመታት በኋላ ታዲያም በ1970 ራሳቸው ሐፌዝ አልአሳድ በተለማመዱት መሠረት ሁለተኛውን ኩዴታ በማካሄድ ሥልጣኑን ያዙ። በዓመቱ 1971 ደግሞ ፍጹማዊ ሥልጣን የሚያጎናጽፋቸውን ተግባራት ከውነው በሶሪያ ምድር አስፈሪውን አገዛዝ ጀመሩ። ለ29 ዓመታትም በፈርጣማ የብረት ክንድ ሶርያውያንን ደቁሰው ገዙ። ከሥልጣን ዞር ያሉት በተፈጥሯዊ ሞት ሆነ። የሶርያውያን መከራ ግን ከሐፌዝ አልአሳድ ሕልፈት ጋር አብሮ ሊያልፍላቸው አልቻለም።
የሶርያውያን መከራ ግን ከሐፊዝ አልአሳድ ህልፈት ጋር አብሮ ሊያልፍላቸው አልቻለም። ልጅየው ባሽር አልአሳድ ቀድሞም በአባታቸው ህመም ወቅት የውስጥ ዝግጅት ሲያደርጉ ቆይተው ከአባታቸው ህልፈት በኋላ ፋታ ሳይሰጡ ወንበሩ ላይ ጉባሉበት። ለ24 ዓመታትም በስልጣን ቆዩም። ልጅየው ባሽር አልአሳድ ስልጣን በያዙ በ11ኛው ዓመት የአረብ አብዮት ከሰሜናዊ አፍሪካ ቱኒዚያ ተነስተው ልክ እንደ ፈጣን አውሎ ንፋስ ሊቢያና ግብፅን ዳጭቶ የመንን አንኮታኩቶ ሶርያ ደረሰም። የሶርያው አብዮት የቱኒዚያውን መሪ ቤን አሊን ከሀገር እንዳሰደደው፣ የግብፁን አምባገነን ሆስኒ ሙባረክን ለቁም እስር እንደዳረገው፣ የሊቢያን መሪ ሙአመር አልቃዛፊን ከተደበቁበት ቱቦ ስር ተጎትተው ወጥተው እንዲገደሉ እንዳደረገው ለ33 ዓመታት በስልጣን የቆዩት የየመኑ ፕሬዝዳንት አሊ አብዱላህ ሳሌህ በመኪና ወደ ሳዑዲ አረቢያ በመኮብለል ላይ ሳሉ ማሪብ በተባለ ቦታ በተፈጸመባቸው ጥቃት እንደተገደሉት፣ በሶርያ ግን የአረቡ አብዮት በፍጥነት ሳይሳካ ቀረ። አገሪቱ የእርስ በርስ ጦርነት ውስጥ ተዘፍቃም ለ13 ዓመታት ቆየች። የሶርያውያን መከራ ረዘመም። ይሁንና ባለፈው ታህሳስ በዚያች አገር ለመቁጠር ከሚያዳግቱት ታጣቂ ቡድኖች መካከል በአሜሪካም በቱርክና ሳውዲም በመሰሉ ሀገራት ይደገፋል የተባለው ቡድን ስልጣኑን ያዘም። ባሽር አልአሳድም ከአምባገነናዊ ያገዛዛቸው በተጨማሪ ሙልጭ አርገው የዘረፏቸውን ሶርያውያንን ትተው ኮበለሉ። የእንግሊዙን የውጭ የስለላ ድርጅት MI6ን ጠቅሶ በአንድ ወቅት የሳውዲው ጋዜጣ ኢሌቭ እንደዘገበው ባሽር አልአሳድ በአይነትና በጥሬ ገንዘብ ብቻ እንኳን አላቸው የሚባለው የሀብት መጠን ሲሰማ ጆሮን ጭው ማድረጉ አይቀርም። 200 ቶን ወርቅ፣ 16 ቢሊዮን ዶላርና 5 ቢሊዮን ዩሮ። በሶርያም ያ የመከራ ዘመን ተቋጭቶ ታታሪዎቹ ሶርያውያን በመጠኑ እፎይ ካሉ ታዲያም ገና ወራት መቆጠራቸው ነው። በአህመድ አልሻራ ፕሬዝዳንትነት የሚመራው አዲሱ የሶርያ መንግሥት በቀጠናው የመካከለኛው ምስራቅ ሀገራትም ሆነ በምዕራባውያን እንደ ተርኪዬ ባሉ ጎረቤት ሀገራትም ይሁን በእስራኤል በጥርጣሬ መታየትን አልፈለገም። ሁኔታዎችን ለዘብ አድርጎ በመያዝ ስኬታማ መሆን ጀምሯል። በዚህም ምክንያት አሜሪካና አውሮፓ ኅብረት በዛች አገር ላይ ለዓመታት ጥለውት የቆዩትን ማዕቀብ ሊያነሱ ሽር ጉድ ማለት ጀምረዋል። ይህ በመካከለኛው ምስራቅ ከሰማናቸው ተስፋ ሰጪ ምልክቶች አንዱ ነው። በተለይም በሶርያ በአዲስ መልክ የተዋቀረው የደህንነት ተቋም ለእስራኤል የዓመታት ጥያቄ በከፊልም ቢሆን አዎንታዊ ምላሽ መስጠቱ የአህመድ አልሻራ መንግሥት ምን ያህል በእርጋታና በጥንቃቄ ነገሮችን እንደያዘና በተቆጠበው ሁኔታ እየተራመደ እንደሆነ አመላካች ነው ማለት ይቻላል። የሶርያ የደህንነት ተቋም በእንግሊዝኛው አህጽሮት GID ለእስራኤሉ ሞሳድ የዓመታት ጥያቄ በዚህ ሳምንት በከፊልም ቢሆን ምላሽ ሰጥቷል። የሞሳድና የGID የሰሞኑ ተግባር ከግማሽ ክፍለ ዘመን በፊት የተከሰተውን ዕውቁን የሞሳድ ሰላይ ኤሊ ኮሄንን ያስታወሰንም ሆኗል። ከ60 ዓመታት በፊት ወደ ሶርያ ሰርጎ ገብቶ የናጠጠ ባለሀብት መስሎና ሆኖ የሀገሪቱን ባለሥልጣናት ተጠግቷቸው የነበረው የሞሳዱ ሰላይ ኤሊ ኮሄን ይህን ሰው በጊዜው የነበሩት የሶርያ ባለሥልጣናት የሀገሪቱን መሪ ጨምሮ ከፍተኛ አድናቆት የቸሩት ዜጋቸው አድርገው ነበር የቆጠሩት። እናም የሶርያ መከላከያ ሚኒስትር አማካሪና ሌሎች ሥልጣኖችንም እስከ መያዝ ደረሰም። በ1965 ግን ወደ እስራኤል በምስጢር የሬዲዮ መልእክት እያስተላለፈ እያለ ተያዘ። ወታደራዊ ችሎት ቀርቦም በሞት ተቀጣም። እስራኤል ደግሞ የስለላ ሙያው ቁንጮና ብሔራዊ ጀግናዬ ብላ ሐውልት አቆመችለት። በኢትዮጵያ ደራሲና ተርጓሚ ማሞ ውድነህ የእኛ ሰው በደማስቆ በሚል የተረጎሙት መጽሐፍ አስደማሚውንና ትንፋሽ የሚያሳጥረውን የኤሊ ኮሄንን እውነተኛ የስለላ ተግባር አስነብበውናል። የእስራኤል የደህንነት ተቋም ከአዲሱ የሶርያ መንግሥታቸው ጋር ባደረገው ስምምነት መሠረት ታዲያም ያ የሞሳዱ ሰላይ በሶርያ ደማስቆ በኖረባቸው ዓመታት ይገለገልባቸው የነበሩ ቁሳቁሶች፣ የግል አልባሳቱም፣ ለሞሳድ ያስተላለፋቸው የድምፅና የጽሑፍ መልእክቶቹም
ከባለቤቱ ናዲያ ኮህን ጋር የተጻጻፈቻቸው የፍቅርና የሌሎች ጉዳዮች መልእክቶቹም ወደ እስራኤል እንዲመለሱ መደረጉን ይፋ አድርገዋል። ከ60 ዓመታት በኋላ የባለቤቷን የኤሊ ኮህንን የግልና የሥራ ቁሳቁሶች ወደ እስራኤል መመለሳቸው ሰሞኑን ይፋ በሆነበት ሥነ ሥርዓት ላይ ባለቤቱ ናዲያ ኮህንና ሁለቱ ተጣማሪዎች ያፈሯት ሴት ልጃቸው ሶፊ ቤንዶር ተገኝተዋል። ናዲያ ኮህን በወቅቱ እንደተናገረችው ከሆነም ታዲያ የእርሷ የመጨረሻው ፍላጎቷም በሕይወት እያለች የባለቤቷ በድን ከደማስቆ ወደ ቴልአቪቭ ተመልሰው በክብር እንዲያርፍላት ነው። ያም ሆነ ይህ የፕሬዝዳንት አህመድ አልሻራ መንግሥት ቀደም ሲል በሶሪያ እንደ ታሪካዊ ባላንጣ ከምትታየው ጎረቤት እስራኤልም ሆነም በጥርጥርና በውልውል ትታይ ከነበረችው ሌላኛዋ ጎረቤት ተርኪዬ ጋር ከጠበኝነት በራቀ ወደ መከባበር በሚወስድ መንገድ ላይ መገኘቱ ተስፋ ሰጪ ነው ማለት ይቻላል። የመካከለኛው ምስራቅ መልክ አሁን በሶሪያውያን ገጽታ ላይ የተፈጠረውን መጠነኛ እፎይታ ቢይዝ የዓለም ሰላም ወዳዶች ሁሉ ምኞት ነው። ነገር ግን የቀጠናው የአሁን መልክ በሶሪያ ፈገግታ ብቻ የሚታይ አልሆነም። የጋዛው ጦርነት የፍልስጤማውያንን ፍዳ ለማየትም ለመስማትም የሚከብድ አድርጎታል። እስራኤላውያንም በሕልውና የመኖር ተፈጥሯዊ መብት ያላቸው ቢሆንም በሁለተኛው ዓለም ጦርነት በናዚ በ1967 ደግሞ የአካባቢው ሀገራት አብረው በተነሱባቸው ጊዜ ከነበረባቸው የሕልውና ስጋት በኋላም አሁን ያለንበት ጊዜም አስጨናቂ ሆኖባቸዋል። በብዙ ሺህ የሚቆጠሩ ፍልስጤማውያን ሕይወት በዚህ ጦርነት ተቀጥፏል። ጋዛ ምድረ በዳ ወደ መሆን ተቃርባለች። እስራኤላውያንም በጸረ አይሁድ ጸረ ሴም ንቅናቄዎች ስጋታቸው ጨምሯል። ለዚህ ስጋታቸውም ሁነኛ ማሳያዎችን መጥቀስ ይቻላል። ነገር ግን ከነዚህ አንዱን ብቻም እንጠቁም። በአሜሪካ እምብርት ዋሽንግተን በኤፍቢአይ እና በጠቅላይ አቃቤ ሕግ ዋና መስሪያ ቤቶች አጠገብ በሚገኘው የአይሁድ ሙዚየም ጎራ ብለው ምሽት 3 ሰዓት ላይ በእግራቸው እየተጓዙ የነበሩ በአሜሪካ የእስራኤል ኤምባሲ ይሰሩ የነበሩ ወንድና ሴት ባልደረቦች መገደላቸው አንደኛው አመላካች ነው። የተገደሉት ሁለቱ እስራኤላውያን ሳራ ሚልግሪምና ያሮን ሊችንስኪ ይባላሉ። ሳራ በኤምባሲው የአስተዳደር ረዳት የነበረች ሲሆን ያሮን ደግሞ የጥናት ባለሙያ የነበረ ነው። እነዚህን እስራኤላውያን ተኩሶ በመግደል የተጠረጠረው ሰው ኤልያስ ሮድሪጌዝ የተባለም የ30 ዓመት ወጣት እንደሆነም የአሜሪካ ፌዴራል ፖሊስ ባለሥልጣናትና የዋሽንግተን ከተማ ከንቲባዋ ሙሪል ቦውዘር ትናንት ሐሙስ በሰጡት መግለጫም ይፋ አድርገዋል። ግድያው የአሜሪካ ፕሬዝዳንት ዶናልድ ትራምፕን ጨምሮ በየሀገራቱ መሪዎቹ ውግዘት እንደሚገጥመው ይጠበቅ የነበረ ሲሆን እንደሚጠበቀውም ሆኗል። ዶናልድ ትራምፕን ተከትለው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እንደዚሁም የጣሊያንና የፈረንሳይ መሪዎች ድርጊቱን አውግዘዋል። የእስራኤል መንግሥት በከፍተኛ ቁጣ ውስጥ መሆኑ ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር ተስተውሏል። ለሚፈሰው የዜጎቻችን ደም ከቶውንም አጸፋ ሳንመልስ አንተኛም ነው ያሉት ጠቅላይ ሚኒስትሩ እንዲህ ያሉት ጉዳዮች ሲሰሙ የራሷን የእስራኤልን ጨምሮ በአጠቃላይ የመካከለኛው ምስራቅ ቀጠናን ይበልጥ በስጋት የተከበበ ሊያደርገው እንደሚችል ጉዳዩን በቅርበት የሚከታተሉ የዓለም አቀፍ ፖለቲካ ተንታኞች በማስገንዘብ ላይ ናቸው። ለመካከለኛው ምስራቅም ሆነ ለየትኛውም የዓለማችን ከባቢ ሰላምን የማይመኝ የለም። ይሁንና እውነታው ለመካከለኛው ምስራቅ ቀጣዮቹ ጊዜያትም ያን ያህል ተስፋ ሰጪ አለመሆናቸውን የሚጠቁሙ አመላካቾች በርከት ያሉ ናቸው። ዋናው ግን እስራኤልና ኢራን እንዲሁም አሜሪካና ኢራን መካከል የሚስተዋለው ሰከና ለሲሉት በድንገት ቱግ ብሎ የሚግለው ውጥረት ነው። ካለፈው ሳምንት ወዲህ እየወጡ ያሉ የደህንነትን ቅድመ ትንበያዎችን ዋቢ ያደረጉ ትንተናዎች እንደጠቆሙት እስራኤል በኢራን ላይ ባልተጠበቀ ቀንና ሁኔታ ከባድ ጥቃት ልትሰነዝር ትችላለች መባሉ ነው። አንዱ መካከለኛው ምስራቅን አሁንም ውጥረቱ ሊረግብ በቅርቡም ወደ ተሟላ ሰላማዊ ሁኔታ ይመለሳል ተብሎም እንዳይጠበቅ የሚያደርገው ይኸው ነው። ከትናንት ሐሙስ ጀምሮ ደግሞ በእስራኤልና በኢራን መካከል እንደገና ሌላ ጥርጥር ተከስቶባቸዋል። በዋሽንግተን የእስራኤል ኤምባሲ 2 ሠራተኞች ላይ ከተፈጸመው ግድያ ጀርባም ገፊው
አይዞህ ባዩ በዓላማም ይሁን በረብጣ የዶላር ጉርሻ ማን ነው አስፈጻሚው የሚለው ጥያቄ ገና ከወዲሁ ቴልአቪቭና ቴሄራንን አንዳች ጥርጣሬ እንደገባች ሁለት ጠበኛ ድመቶች በሽንቁር እንዲተያዩ እያደረገ ነው። በእርግጥ ከኋላ ያለው የግድያ ስፖንሰር የንግድ ኩባንያ ይሁን ወይም አንድ ራሱን የቻለ ሉዓላዊ ሀገር፣ በእርግጥ የትኛው ለሚለው ጥያቄ አሁን መልስ ለመሻት ጊዜው ገና ነው። ከቀናት ከሳምንታት አሊያም ከወራት በኋላ ሊታወቅ ይችል ይሆናል። ከወዲሁ ብቅ ማለት በጀመሩ መላምቶች መሠረት ታዲያም ከዋሽንግተኑ የእስራኤል ኤምባሲ ሠራተኞች ግድያ ጀርባም የኢራን መንግሥት አሊያም የኢራን ኩባንያዎች ወይም ደግሞ ከኢራን ጋር የንግድ አሊያም ሌላ አይነት የጥቅም ትስስር ያላቸው ኩባንያዎች ወይም ግለሰቦች በውክልና አስፈጽመውት ከሆነም ወትሮም እውነተኛ ገላጋይ ያጣው የመካከለኛው ምስራቅ ቀውስ ወደ ለየለት የሀገራት ጦርነት እንዳይቀየር ያሰጋል። እስራኤል በኢራን ኢራንም በእስራኤል ላይ ያላቸው መጠራጠር እጅግ የከፋ ነው። በኢራን ለዘብተኛ ፕሬዝዳንት አሊያም ወግ አጥባቂ ወደ ሥልጣን ቢመጣም ከእስራኤል መንግሥት አንጻር ግን እምብዛም ልዩነት የላቸውም። ከዓመታት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ይህን ጽንፍ የረገጠ የሁለቱን ሀገራት አለመተማመን ፍንትው አድርጎ ያሳያል። ያ ጊዜ እጅግ ወግ አጥባቂ ይባሉ የነበሩት የኢራን ፕሬዝዳንት አህመዲኔዣድ ለዘብተኛና ከዘመኑ ጋር ለመራመድ የተዘጋጁ ይባሉ በነበሩት ሐሰን ሮሃኒ የተተኩበት ጊዜ ነበር። ጠቅላይ ሚኒስትር ኔታንያሁ ታዲያ ብቅ አሉና እንዲህ አሉ። ምዕራባውያን ሆይ እንዳትሸወዱ፣ በኢራን መሪዎች መካከል ለዘብተኛ አሊያም ጠርዘኛ ወግ አጥባቂ እያላችሁ አትዘናጉ፣ ልዩነት ያለ አይምሰላችሁ ሲሉ ተናገሩ። ቀጠል ላደረጉናም ለዘብተኛ የምትሉት ሐሰን ሮሃኒ የበግ ለምድ የለበሰ ተኩላ እንደማለት ነው። አክራሪው አህመዲኔዣድ ግን ያው የተኩላ ለምድ የለበሰ ተኩላ ነው እስከ ማለት ደርሰው ነበር ቤንያሚን ኔታንያሁ። እንዲህ ያሉት ንግግሮች ምን ያህል በእስራኤልና በኢራን መካከል ያለው አለመተማመን የከፋ መሆኑን የሚያመላክት ነው። ቤንያሚን ኔታንያሁ ይህንን ከዓመታት በፊት ይናገሩት እንጂ በቴልአቪቭና በቴሄራን መካከል ያለው ጥርጥር አሁንም ድረስ የተለወጠ አለመሆኑን ከሁኔታዎች መገንዘብ ይቻላል። ሌላው የመካከለኛው ምስራቅ ውጥረት ከዚህ ወዲያም ቀጣይ ሊሆን እንደሚችል ያመላከቱ ሌሎች ጉዳዮችም አሉ። ፕሬዝዳንት ትራምፕ በኢራን መሪዎች ላይ የኒውክሌር መርሃ ግብርን በተመለከተም ዕድሜ ልክ ስንደራደር አንኖርም ማለታቸው አንደኛው ነው። የኢራን መሪዎች በበኩላቸው የኒውክሌር መርሃ ግብራችን የሕልውናችን ጉዳይ ነው ብለው በገረረ አቋም መቀጠላቸው በአሜሪካና በኢራን መካከልም ቡጤ የሚያሰናዝር እንዳይሆን ስጋት ፈጥሯል። ፕሬዝዳንት ትራምፕ በዚያ ሰሞን ሦስቱን የሰላጤውን ሀገራት ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶችን ጎብኝተው በነበረ ጊዜ ነው ኢራንን ሸንቆጥ ያደረጉት። ለኢራን ያቀረብንላት የወይራ ዝንጣፊ አሉ ፕሬዝዳንት ትራምፕ፣ ተጨማሪ ጊዜ እንሰጣታለን፣ ይሁንና ግን ዕድሜ ልክ አንጠብቃትም። ፕሬዝዳንት ትራምፕ በዚህ ንግግራቸው ኢራን በድርድር ጊዜ እየገዛች በማብላያ ጋኖቿ ውስጥ ያለውን የዩራኒየም የንጥረት መጠን ግን በየጊዜው እያሳደገች መሄዷም ምቾት እንደነሳቸው ጠቁመዋል። እንዲህ ያሉ ጉዳዮችን በመፈታተሽ መካከለኛው ምስራቅን ለመተንተን መሞከር በርግጥ ይበልጥ በፍርሃት የሚሸብብ ሊሆን ይችላል። ነባራዊውን እውነታ መረዳት ደግሞ በቅርበት ለሚገኙት አጎራባች አካባቢዎች በተለይም ለአፍሪካ ቀንድ ሀገራት እጅግ ወሳኝና አስፈላጊም ነው። ለሁሉም ግን የዶናልድ ትራምፕን የወይራ ዝንጣፊ ለመካከለኛው ምስራቅም ሆነ ለመላው ዓለም እንመኛለን። የተከበራችሁ አድማጮቻችን፣ ሳምንታዊው ዳሰሳ ተጠናቀቀ። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከዚያው ጤና ይስጥልኝ።